ለማትሪክ የቀራችሁ ጊዜ ከሁለት ወር ያነሰ ጊዜ ነው። ከአንድ ወር በፊት አንድ ቪዲዮ ሰርቼላችሁ ነበረ። እንዴት በ90 ቀን ውስጥ ለማትሪክ መዘጋጀት እንደምትችሉ ከኔ ኤክስፒሪየንስ በመነሳት የተለያዩ ቲፖችን ሼር አድርጌያችሁ ነበር። በዚህኛው ቪዲዮ ደግሞ በቀረቻችሁ ታይም ልትሰሯቸው የምትችሏቸውን የተለያዩ 5 ሚስቴኮችን እነግራችኋለሁ። ይሄን የምላችሁ ላስፈራራችሁ አይደለም፣ ግን እነዚህ 5 ነገሮች እኔም አንዳንድ ጓደኞቼም የማትሪክ ውጤታችን ላይ ኢምፓክት ያሳደሩ ነገሮች ናቸው። ስፔሻሊ 5ኛው ደግሞ እኔ ላይ ትልቅ ኢምፓክት ያሳደረ ነገር ነው። እስከ መጨረሻው ተከታተሉ። በቅድሚያ ለማታውቁኝ ዳዊት ሰለሞን እባላለሁኝ። በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ነኝ። በተጨማሪም ደግሞ ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ለወጣቶች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ቪዲዮዎች ሼር አደርጋለሁ። ሰብስክራይብ በማድረግ የቻናል ፋሚሊ ነው። ሃይ ስኩል ላይ የተማርኩት ደሴ አዳሪ ትምህርት ቤት ነው። ደሴ አዳሪ ትምህርት ቤት ላይ ብዙ ጎበዝ ተማሪዎች ያሉበት ትምህርት ቤት ነው። እዛ የተመለከትኩት ነገር አንዳንድ ልጆች በጣም እየለፉ በጣም እያነበቡ ግን ውጤታቸው ሲመጣ እንደለፉት ያክል አይደለም። ለምንድን ነው ብዬ ስመለከት የሚሰሯቸው ጥቂት ሚስቴኮች ስላሉ ነው። እነዚህ ሚስቴኮች ደግሞ አሁን በዲቴል እንመለከታቸዋለን። የመጀመሪያው ሚስቴክ በዚህች አጭር ጊዜ አዳዲስ ቶፒኮችን ለማንበብ መሞከር ነው። እዚህ ጋር የምትሰሩት ትልቁ ስህተት በዚህች በቀረቻችሁ አጭር ጊዜ አዳዲስ ቻፕተሮችና አዳዲስ ቶፒኮችን ከቨር ለማድረግ ትሞክራላችሁ። ይሄ ደግሞ ከምታስቡት በላይ ውጤታችሁ ላይ ትልቅ ኢምፓክት አለው። አይ ነው ይጨንቃል። የሆነ ከቨር ያላደረጉት ነገር እያለ ፈተና ውስጥ መግባት ይከብዳል። እኔም ፐርሰናል ኤክስፒሪየንስ ስላደረኩት አውቀዋለሁኝ። ግን በዚህች አጭር ጊዜ አይገስ ከሁለት ወር ያነሰ ጊዜ ነው ያላችሁ። አዲስ ቻፕተር አዲስ ቶፒክ ላንብብ የምትሉ ከሆነ ከዜሮ ነው የምትጀምሩት። ከስክራች ነው ሀብላችሁ የምትጀምሩት። ያንን ነገር ለመረዳት ሰዓታት ኢቭን ቀናት ሊፈልግባችሁ ይችላል። በዚህ ፕሮሰስ ውስጥ ኦልሬዲ የምታውቁት በደንብ ያነብባችኋቸው ቻፕተሮች ዊክ እየሆኑ ይሄዳሉ ወይም እየረሳችኋቸው ትሄዳላችሁ። ፈተና ላይ ስትገቡ ኦልሬዲ የምታውቁትን መስራት አትችሉም። ፕሮባብሊ ይሄ አዲስ ያነበባችሁትን ቻፕተር በደንብ ከቨር አላደረጋችሁት ሊሆን ይችላል። በጣም ውጤታችሁ ላይ ኢምፓክት የሚያሳድር ነገር ነው። እኔ ፐርሰናሊ እንድታደርጉ ሪኮመንድ የማደርጋችሁ ኦልሬዲ ያነበባችኋቸው ወይንም ደግሞ አትሊስት እስከሆነ ፐርሰንት ከቨር ያደረጋችኋቸውን ቻፕተሮች በደንብ አንብቧቸው። እርግጠኛ ሁኑ በራሳችሁ በደንብ እንደተረዳችሁ። ጥያቄ ቢመጣ በተለያየ አንግል ጥያቄ ቢመጣ እንደምትሰሩት እርግጠኛ ሁኑ። ዘን ታይም የሚበቃችሁ ከሆነ አዳዲስ ቻፕተሮችን ማየት የፈለጋችኋቸውን ቶፒኮች አትሊስት ሰርፌስ ሌቭል ወይንም ደግሞ እነዚህ ቤዚክ የሆኑትን አይዲያዎች ከቨር ለማድረግ ሞክሩ። ዘን ፈተና ላይ ምናልባት እነዚህ ቤዚክ የሆኑ ነገሮች ወይንም ደግሞ ቀለል ያሉ ጥያቄዎች ከወጡ ልታገኙ ትችላላችሁ ማለት ነው። ኦልሬዲ መስራት የምትችሏቸውን ማርኮች ሉዝ እንዳታደርጉ ወይም እነዚህ ጋራንቲድ የሆኑ ውጤታችሁን ሉዝ እንዳታደርጉት አዳዲስ ነገሮችን ከቨር ባታደርጉ እኔ ፐርሰናሊ ሪኮመንድ ያደርጋችኋለሁ። ሁለተኛው ሚስቴክ ደግሞ ኦልሞስት ሁሉም ተማሪ የሚያደርገውና በሳምንት ውስጥ ብዙ ሰዓታችሁን እያባከናችሁበት ያለው ነገር ነው። ይህም ሾርት ኖቶችን መጻፍና ማንበብ ነው። ባይ ዘ ዌይ ሾርት ኖት አይጠቅምም እያልኳችሁ አይደለም፣ በጣም ይጠቅማል። ግን በዚች በቀረቻችሁ አጭር ጊዜ ውስጥ ሾርት ኖት ላይ ፎከስ የምታደርጉ ከሆነ ወይንም ደግሞ ብዙዎቻችሁ የምታደርጉት እንዴት ነው? የሆነ ኖት ትይዛላችሁ፣ ዘን ሃይላይት ታደርጋላችሁ፣ እንደገና ትጽፋላችሁ፣ እንዲህ እያላችሁ ነው የምታነቡት። ይሄ ደግሞ ፓሲቭ ለርኒንግ ነው ወይንም ደግሞ ጀስት ኢንፎርሜሽን ኮንሱም እያደረጋችሁ ነው እንጂ አፕላይ እያደረጋችሁት አይደለም። ፈተና ላይ ደግሞ ኢንፎርሜሽኑን አፕላይ እንድታደርጉት ጥያቄዎችን ሶልቭ እንድታደርጉ ነው የሚፈለገው። የሆነ ጥያቄ ትንሽ ዞር ብሎ ቢመጣ አትሰሩትም፣ ምክንያቱም የምታውቁት ዳይሬክሽን ያቺ ሾርት ኖታችሁ ላይ ያለችውን ብቻ ነው። ጥያቄዎችን መስራት ይህንን ነገር ሶልቭ እንድታደርጉ ይረዳችኋል። ፓስት ኤግዛሞችን እነዚህ ወርክሺቶችን በደንብ ስትሰሩ ያን ጥያቄ ከብዙ አንግሎች መመልከት ትጀምራላችሁ። ከዚህ በኋላ እኔ ፐርሰናሊ ሪኮመንድ የማደርጋችሁ በቀረቻችሁ ታይም ጥያቄዎችን በደንብ ስሩ። በቀን ውስጥ የምታነቡትን ያህል ጥያቄ ብትሰሩ አሪፍ ነው። ምክንያቱም አንድ የሆነ ቶፒክ በሳታችሁ ቁጥር ያን ቶፒክ እየተመለሳችሁ ትመለከታላችሁ፣ ሾርት ኖታችሁ ማለት ነው። በደንብ ያዛችሁት ማለት ነው፣ ከስተታችሁ ተማራችሁ። ፕላስ ደግሞ ያ ቶፒክ ጥያቄ ሲመጣበት ከብዙ አንግል ሊያመጣው ይችላል። አንዱን ቻፕተር ከአንዱ ቻፕተር፣ አንዱ ቶፒክ ከአንዱ ቶፒክ ሊያገናኝላችሁ ይችላል። እንደዛ ሲሆን አንደርስታንዲንጋችሁን ያሰፋል፣ ከብዙ አንግል መመልከት ትጀምራላችሁ። ይሄ ደግሞ አክቹዋል ፈተና ላይ የሚጠቅማችሁ ትልቅ ስኪል ነው። ሶስተኛው ሚስቴክ ደግሞ ጥያቄዎችን ፕራክቲስ ስታደርጉ የምትሰሩት ትልቁ ሚስቴክ ነው። እሱም ምንድነው? ቀላል ጥያቄዎችን ትቶ ከባድ ጥያቄዎች ላይ ብቻ ፎከስ ማድረግ ነው። ይሄኛው ሚስቴክ እኔም ፐርሰናሊ ብዙ ጊዜ የማደርገው ትልቅ ስህተት ነው። ምንድነው? ጥያቄዎችን እየሰራን የሆነ ከባድ ጥያቄ ሲገጥመን እንጨናነቃለን። በቃ ከተለያየ ዳይሬክሽን ለመስራት እንሞክራለን። እንደዚህ ስናደርግ ከምናስበው በላይ ሰዓት እናባክናለን። ወደ ቀላል ጥያቄዎች በምንሄድበት ጊዜ አንድ ኦልሬዲ ሰዓት ስለሄደብን እንጣደፍና እነዛን ጥያቄዎች ልንስታቸው እንችላለን፣ ወይንም ደግሞ ጭራሽ ላይበቃን እንችላለን፣ ላንሰራቸው እንችላለን። ሌላው ደግሞ ቀላል ያላቸውም ጥያቄዎች ኦልሬዲ ቀላል ላይሆኑ ይችላሉ። ስንሰራቸው ነው የምናውቀው ቀላል መሆንና አለመሆናቸውን። ትንሽ ዞር ያሉ ሊሆኑ ይችላሉ፣ ከሌላ ዳይሬክሽን የተጠየቁ ሊሆኑ ይችላሉ። መስራት የምንችላቸውን ጥያቄዎች ሉዝ እናደርጋለን ማለት ነው።
ይሄ ቦዝ ፕራክቲስ ስታደርጉ እዛው ፈተናም ላይ ልትሰሩት የምትችሉት ትልቅ ሚስቴክ ነው። ሶ እኔ ፐርሰናሊ ሪኮመንድ የማደርጋችሁ በዚህ ኦርደር ብትሰሩት ነው። መጀመሪያ ቀላል የሆኑትን ጥያቄዎች ወይም ደግሞ በቃ ለኔ በጣም ቀላል ናቸው ብላችሁ የምታስቧቸው ስሯቸው። ዘን ሚዲየም የሆኑትን ስሩ። ዘን ከባዶችን ጥያቄዎች ታይም ካገኛችሁና የምትረዷቸው ከሆነ ትሰሯቸዋላችሁ። ምክንያቱም ሁሉም እነዚህ ሶስት መካከለኛውም ቀላሉም ከባዱም ጥያቄ እኩል ማርክ ነው ያላቸው። ሶ ማግኘት የምትችሉትን ለምን ሉዝ ታደርጋላችሁ? ጋራንቲ ያለውን ማግኘት የምትችሉትን ማርክ ትሰሩና ዘን ከባድ ወደሆኑት ላትሰሯቸው ወደምትችሏቸው ጥያቄዎች ደግሞ ቀስ ብላችሁ ትሄዳላችሁ። ሶ እንደዚህ አድርጋችሁ ቦዝ ስትለማመዱም ፈተናም ላይ እንደዚህ አድርጋችሁ እንድትሰሩ ሪኮመንድ አደርጋችኋለሁ። አራተኛው ሚስቴክ ደግሞ በደንብ ተዘጋጅታችሁም ያንን ቶፒክ በደንብ ተረድታችሁትም ልትሰሩት የምትችሉት ትልቅ ሚስቴክ ነው። ይሄ ምንድነው? ጥያቄዎችን ስትሰሩ በጊዜ ገደብ አለመስራት ነው። ብዙዎቻችሁ ያለፈ ፈተና ወይንም ደግሞ ወርክሺት በምትሰሩበት ጊዜ እርግጠኛ ነኝ እንደዚህ ነው የምታደርጉት። ወርክሺታችሁን ታመጣላችሁ፣ ከጎን ስልካችሁ ይኖራል። የሆነ ያክል ጥያቄ አንድ 10 ጥያቄ ትሰሩና ለረፍ ብላችሁ ወደ ስልካችሁ ትሄዳላችሁ። ደግሞ እንደገና ትመለሱና አንድ 10 ጥያቄ ትሰራላችሁ። እንደዚህ አድርጋችሁ ነው የምትሰሩት፣ እርግጠኛ ነኝ። እንደዚህ በሚሆንበት ጊዜ ለዋናው ፈተና ራሳችሁን እያዘጋጃችሁ አይደለም። የምሬ ነው የምላችሁ። ምክንያቱም አላስለመዳችሁትም። ይሄ በጊዜ ገደብ ወይንም ደግሞ በታይም ኮንዲሽን መፈተንን ስላላስለመዳችሁት ከምታስቡት በላይ የፈተና ታይም ላይ ጊዜ አጥራችኋል። የምታውቁትንም ጥያቄ ሳትሰሩ ትቀራላችሁ ማለት ነው። እኔ ፐርሰናሊ ሪኮመንድ የማደርጋችሁ በዚህ በቀረችው ታይም አትሊስት ለእያንዳንዱ ትምህርት ሁለት ፈተና ተፈተኑ። ራሳችሁን ፈተኑ። ተፈተኑ ስል ታይም አዘጋጁ፣ ላይ ታይመር አዘጋጁ። ዋናው ፈተና ላይ ምን ያክል ሰዓት እንደሚሰጥ ያን ትምህርት ተመልከቱና ያን ታይመር ላይ ታስቀምጡና ስልክ፣ ይሄ ሾርት ኖት፣ ደብተር የምትሉትን ነገር ወደ ጎን አድርጉት። ምንም ሳትጠቀሙ ጥያቄዎችን ስሯቸው። የሳታችሁትን ያህል ሳቱ። ላይክ እዚህ ጋር ትጨናነቁ። እንደውም የበለጠ እንድትማሩ ይረዳቸዋል። ተመለሳችሁ እነዛን ቶፒኮች እንድታዩዋቸው ያደርጋቸዋል። አስለምዱት ራሳችሁን። በኋላ ላይ ታይም እንዳያጥራችሁ ነው። እርግጠኛ ነኝ ደግሞ ያጥራችኋል እንደዚህ አድርጋችሁ የምትለማመዱ ከሆነ። ይሄን ነገር ሶልቭ አድርጉ። አምስተኛውና እኔም ፐርሰናሊ በጣም የጎዳኝ ትልቁ ፕሮብሌም በመጨረሻዎቹ ጥቂት ቀናት ውስጥ እንቅልፍና እረፍት ማጣት ነው። እኔ ፐርሰናሊ ለማትሪክ ጥቂት ቀናት ሲቀሩ እያመሸሁኝ ነበር። ማታ ላይክ የእንቅልፍ ሰዓቴን እየጎዳሁኝ እያነበብኩኝ ነበር። እንደዛ ሲሆን አንድ 5 ቀን ምናምን ሲቀረው ፈተናው ራሴን ያመኝ ጀመር። ላይክ ኢቭን ሆስፒታሉ ላይ እጄ ታይቼ ነበርና ያን አይገስ የማትሪክ ውጤቴ ላይ የሆነ ያክል ኢምፓክት ያሳደረ ይመስለኛል። ላይክ አሪፍ ውጤት ነው ያመጣሁት፣ ግን የሆነ ያክል ኢምፓክት ያለው ይመስለኛል። እናንተም እንዳይገጥማችሁ የምፈራው ይሄን ነው። የመጨረሻዎቹ ቀናት ላይ እንቅልፍ ልታጡ ትችላላችሁ፣ ወይንም ደግሞ ራሳችሁን ላይክ በደንብ አነበብኩኝ እያላችሁ ረጅም ሰዓት ልታመሹ ትችላላችሁ። ያ ደግሞ ትልቅ ኢምፓክት አለው ብዬ አስባለሁ። ምክንያቱም አይምሯችን እረፍት ይፈልጋል። ኤግዞስትድ የሚሆን ከሆነ ማታ በጣም አምሽታችሁ ተነስታችሁ ጠዋት ለማንበብ የምትሞክሩ ከሆነ አይምሯችሁ ደክሟል ኦልሬዲ። ዘን ላይክ በአንድ ሰዓት ማለቅ የሚችለውን ንባብ በ2 ሰዓት በ3 ሰዓት ልጨርሱ ትችላላችሁ። ፕሮዳክቲቭ የሆናችሁ እየመሰላችሁ በደንብ ከቨር ያደረጋችሁ እየመሰላችሁ ግን ራሳችሁን እየጎዳችሁት በኋላም ላይ ልትታመሙ ትችላላችሁ። ትልቅ የሚጎዳችሁ ነገር ነው። ስለዚህ እንቅልፍ፣ እረፍት ማግኘት ግዴታ የሆነ ነገር ነው። ቀን ላይ በደንብ ከቨር አድርጉ። ላይክ በደንብ ፕሮዳክቲቭ ሆናችሁ አንብቡ። ያለምንም ዲስትራክሽን የስልካችሁ ጓደኛ ጋር መውጣት ምናምን ተውትና በደንብ አንብቡ። ዘን ማታ ላይ በስርዓት ላይክ የሆነ ያክል ሳታነቡና እረፍት ውሰዱ። ላይክ በደንብ ተኙ። እንቅልፍ ግዴታ ነው። ላይክ ይሄ እንደ ሌክዠሪ ወይንም ደግሞ እንደ ቅንጦት ሳይሆን በቃ የፕሪፓሬሽናችሁ ወይም የማትሪክ ዝግጅታችሁ አንድ አካል ነው። በደንብ ማረፍ አለባችሁ። እኔም ፐርሰናሊ ሪኮመንድ የማደርጋችሁ ይሄን ነው። እስካሁን የተመለከትናቸውን 5 ሚስቴኮች አቮይድ እንድታደርጉ ከልብ አሳስባችኋለሁ። የቀራችሁ ጊዜ 2 ወር የሚጠጋ ጊዜ ነው። አይ ቢሊቭ በደንብ ከተጠቀማችሁበት፣ ኤፌክቲቭሊ ከተጠቀማችሁበት አሪፍ የሚባል ውጤት አትሊስት ለማለፍ የሚበቃችሁን ያህል ይዛችሁ እንደምትወጡ ተስፋ አደርጋለሁኝ። መልካም እድል ማለት እንፈልጋለሁኝ። ይህ ቪዲዮ ከጠቀማችሁና ቫልዩብል ሆኖ ካገኛችሁት ደግሞ ለሌሎች ጓደኞቻችሁ ሼር አድርጉላቸው። እኔንም ፐርሰናሊ መጠየቅ የምትፈልጉት ጥያቄ ካለ የቴሌግራም ኮሚኒቲያችን ላይ መጠየቅ ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ። ባባይ